አለሜን ገድያታለሁ። ያንን መድኃኒት ለእሷ ነበር የወሰድሽው? አዎ ጨረስኳት። ብራቮ ብራቮ፣ የኔ ጀግና ሚስት፣ በጣም ጀግና ነሽ። ቤቲ ናት። ሄሎ ሄሎ። የምስራች የምስራች። የምን የምስራች? ይመስለኛል ነገ 6 ሰዓት ነው ቀብሩ። አልገባኝም። ዳሩ ሁሉም መሞታን ነው የሚያውቀው። አለምዬ ሞታለች። ምን? እንዴ ምን ሆነሽ ነው? እባክሽ አለምዬ እንዳትሞቺ፣ ገና መኖር አልጀመርሽም። እባክሽ። ተመስገን ተመስገን አምላኬ፣ ክብር ምስጋና ይግባ። አይዞህ ተረጋጋ። ያነች ተረጋጋ። ነግሪኝም እናቴ። አሁን ትነግረኛለች። ደህና እኔ ግን የሆነ ቦታ ብንሄድና ብንጠጣ ነበር ደስ የሚለኝ። እኔ ቤት ነው የሚሻለው። የኔ ጀግና፣ አንቺ እኮ ጀግና ነሽ። እኔን ብዙ ጊዜ ፈተነኝን አንቺ በአንድ ጊዜ ዘጋሽው። ቤቲ? አዎ ቤቲ። ቤቲ ምን መታ የሆነ ነገር ወጋች። ምን? ተው ብያችሁ ነበር። ናቴን ተው አልፈልግም እያልኩት እዚህ ድረስ ይዟት መጣ። እና ሰው መስላሽ ነው? አዎ በጣም። ሰሞኑን እኮ እንደተጸጸተች ነበር አክት ስታደርግ የነበረው። እሷ እኮ መጸዳጃ ቤት መሄድ እንኳን ከልክላኝ ነበር። ንጹህ ምግብ እንዳልበላ፣ ንጹህ ውሃ እንዳላገኝ፣ እንዳልጠጣ አድርጋኝ ነበረ። አለሜ ታሪክ ሰራች። ቤቲ ያሰበችው ሳይሳካላት ቀረ። አለሜ ወደ ሕክምና በመሄድ አለሜ ዳነች። ታዲያ ቤቲ ደግሞ ለአቶ ገዜ አለሜን ገደልኳት፣ የቀረውን ብር አስተላልፍልኝ አለችው። አቶ ገዜም የኔ ሚስት እኮ ጀግና ነሽ፣ በጣም ነው የማመሰግነው። እኔ ለስንት ጊዜ የፈተነኝን አንቺ በአንድ ጊዜ ጸጥ አረግሽው። ስለዚህ ነገ 6 ሰዓት ላይ ቀብር እንገናኝ ይላታል። ቤቲም አዎ አፈር ስትለብስማ ማየት አለብኝ ስትልም ነበር። ታዲያ ወደ ትሁት በመደወልም ነገ ቀብር ሰዓት እንገናኝ፣ ወይዘሮ አለሜ ሞታለች ይላታል። ታዲያ ትሁትም እንግዲህ የትክክለኛ እውነትም አለሜ እየሞተች መስሏት በድንጋጤ እየሮጠችም ስትሄድ አለሜ ሆስፒታል ገብታም ነበር። ከሆስፒታልም ተሽሏት ወደ ቤት ተመልሳለች። ታዲያ ወይዘሮ አለሜ ቆሎ ግዙልኝ የሚመጣ እንግዳ አለ ስትልም ነበር። ናቲ ግራ ተጋብቶ ይገኛል። ወይዘሮ አለሜ እንግዲህ ቤቲና አቶ ገዜ ለቅሶ ሊደርሱ ወይዘሮ አለሜ ሞታለች ብለው የትሁትን አጎት ለቅሶ ሲደርሱ ሊመጡ ነበር። ታዲያም ትሁትም ለቀብሩ 4 ሰዓት ነበረ ቀብሩም። ስለዚህ ለቀብሩ ባትደርሱም ኑ ቤት ነን ትላቸዋለች። ታዲያ መኪናውን አስነስቶ አቶ ገዜና ቤቲም ጥቁር ለብሰው ይሄዳሉ። ታዲያ ለቀብር ሳንደርስ ቀረንም ይሉታል የትሁትን አጎት። እንዴ ደግሞ ለቀብር ይደረሳል እንዴ ሲሉም ወይዘሮ አለሜ ቆሎ ይዛ ከጓዳ ብቅ ብላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍ ይበል። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅና አጓጊ በሆነው በትሁት ድራማ ወደ እናንተ ብቅ ብያለሁ። ታዲያ ትሁት ድራማ ክፍል 111 ምን ይመስላል የሚለውን እናያለን። እንግዲህ ባለፈው ክፍል እንዳየነው ቤቲ ወይዘሮ አለሜን መርዛት ነበር። በመርዝ መርፌም ወግታት ነበር። ታዲያ ከዛም ተሽለክልካ ሄዳ ቤቷ ስትደርስ ለአቶ ገዜ ወይዘሮ አለሜን ገድያት መጣሁ፣ ለስንት ጊዜ ስትፈልገውና ስትጠብቀው የነበረውን ነገር እቅድ ግን አሳካሁልህ ትለዋለች። ታዲያ እጅጉንም ተደሰተ አቶ ገዜ። ታዲያ የትሁት አጎት እየሮጡ ወደ ቤትም ሲገቡ ወይዘሮ አለሜን እንግዲህ ሶፋ ላይ ተኝታ ወይም ራሷን ስታ ወድቃ አግኝተዋት ነበር። አረ ድረሱልኝ እያሉ በመጮህም በፍጥነት ወደ ሆስፒታል ወስደው የወይዘሮ አለሜን ሕይወት ታድገዋታል። ታዲያ አቶ ገዜም ቶሎ ብሎ የምስራች በማለት ትሁትና ናቲ ወደሚዝናኑበት ቦታ ይደውላል። ታዲያ ትሁትም ስልኩን ታነሳዋለች። ወይዘሮ አለሜ ሞታለች፣ ነገ ቀብር ስነ ስርዓት 6 ሰዓት ላይ እንገናኝ ይላታል አቶ ገዜ። ትሁት በድንጋጤ ክው ብላ የያዘችውን ስልኳን ለቀቀችው። ናቲም ምንድን ነው ንገሪኝ ይላታል። ታዲያ ትሁትም ወይዘሮ አለሜን ገደሏት ስትለውም እንግዲህ እስቲ አቶ
አባባ ጋር ደውልልኝ ወይም ደግሞ የካሌብ አባት ጋር ደውል ስትልም እንግዲህ አባቴ ጋር ደውልልኝ ስትለውም ናቲም ወደ የካሌብ አባት ደውሎ ነበር። ታዲያ የካሌብ አባትን ብቻውን ወደ ሆስፒታል ወይዘሮ አለሜን ይዞ ሄዶም ነበር። ታዲያ ናቲም እናትህ በጣም ታማለች እና ደክማለች ና ድረስ ሲባልም እዛ ሆስፒታል ተገኝቷል ማለት ነው። እናቴ ምን ሆና ነው? እነኛ ሰዎች ናቸው እንደዛ ያረጎች፣ ያለ እነሱ ማንም እንደዛ ያረጋትም ይላል። ታዲያ የትሁት አባትም እኔ ሁለቴ በሞት አትቅጣኝ፣ ሁለቴም በሞት አትጉዳኝ፣ እኔ ይህንን ማመንና መቀበል አልችልም፣ እኔ የተጎዳው ሰው ነኝ እያለ ወደ ፈጣሪ ጸልያሉ። ታዲያ ወይዘሮ አለሜም ከትንሽ እርዳታ ከተደረገላት በኋላም አይኗን ትገልጣለች። ወይዘሮ አለሜ ዳንሽልኝ ማለት ነው። ወይዘሮ አለሜ እንዳትሞችቤ ዳንሽልኝ ማለት ነው። ፈጣሪን አመሰግናለሁ ወይዘሮ አለሜን ህይወት የታደግልኝ በማለትም ወደ ፈጣሪ እጃቸውን ዘርግተው ያመሰግናሉ። ይህ እንደ በንድ እንዳለ ናቲ ሆስፒታል ይደርሳል። እናቴ ምን ሆነች ነው? ምንድን ነው የሆንሽው? ይላታል። ምንም አልሆንኩም ደህና ነኝ ተረጋጋ ትለዋለች። እነኛ ሰዎች ናቸው ወይ እንደዛ ያደረጉኝ? ምንድን ነው የሆንሽው? ሲላትም አሁን ናቲ ልነግርህ የምችለው ደህና መሆኔን ብቻ ነው፣ እነሱ ምንም አላደረጉኝም በማለትም እንግዲህ ናቲን ወይዘሮ አለሜ አረጋግተዋለች ማለት ነው። ታዲያ ትሁትም ልጅቷ ቤት ብቻዋን ስለነበረች ወደ ልጇ ትሄዳለች። ታዲያ ወይዘሮ አለሜ ትንሽ የሕክምና እርዳታ ከተደረገላት በኋላ ናቲና የካሌብ አባት ይዘዋት ወደ ቤት ይመለሳሉ። ታዲያ ወደ ቤት ከተመለሰችም በኋላ ናቲና የካሌብ አባት ውጭ ወጥተው ሻይ ቡና እያሉ አንዳንድ ነገር ያወራሉ፣ ይማከራሉ። ታዲያም እንግዲህ ትሁትና ወይዘሮ አለሜ ምንድን ነው የሆንሽው? ምንድን ነው የተፈጠረው? አስረጂ ትላታለች አለሜ። እኔ ከአንድ ሁለቴ ላንቺም ሆነ ለናቲ ነግሬያችሁ ነበር፣ እሷ ቤቴን አታምጣቤ ብየው ነበር። ታዲያ ጭራሽ እናቴ ልጄ የገዛ ልጄ እየጎተተ ቤት ድረስ ይዟት መጣ። ታዲያ እሷ ናት እንዲህ ያደረገች ስትላትም ነበር ቤት። ታዲያ ትሁትም እኔ ይህን ማመን አልችልም፣ ጥሩ ሰው መስላ እኮ እንደገና ደግሞ የተጸጸተች መስላ ለእኔም ሆነ ለናቴ ስታስረዳን የነበረው እንደዛ ነው። ስለዚህ ወይዘሮ አለሜ ይቅርበኝ ትላለች። አንዴ እኮ ችግር የለውም አንቺ እኮ ጥሩ ነገር ያደረገች መስሎች ነው። ነገር ግን እሷ ወደ አጠገቤ ከመጣችን በኋላ እኔ ራሱ የእውነት ይቅርታ ልትለኝ መስሎኝ ልቅብርተዋን ልቀበላትም ነበር። ታዲያ ወደ አጠገቤ ጠጋ በማለት የሆነ ነገር በሆነ ነገር ወቅታ ሄደች። ከዛም በኋላ የሆንኩትን አላቅም ትላለች። ታዲያ ገላች ነበር ማለት ነው በማለትም ትሁት ትጸጸታለች። ታዲያ እስኪ ትሁት ጋር እንደውልላት እያሉም እናቶ ጊዜ እኔ ወተን ካልጠጣን እያለ የደስደስ እንጠጣም ይላታል ቤቴን። ትሁት ጋር ደውለን ቀብር ስንት ሰዓት ነው እንበላት እያሉም እየተሳሳቁና እየተሳለቁ ወይናቸውን ይጠጣሉ። ታዲያ ቤቲ ግን ልጇ እኮ ከመጣ አይምረኝም ይገለኛል ስትልም ነበር። ታዲያ አቶ ጊዜም ባንቺ በሚስቴ ማንም ከመጣ ልጄ ነው ማን ነው አልልም፣ አልምረውም፣ ማንንም አልምርም። ስለዚህ ከጎንሽ ነኝ፣ ስለዚህ እኔ አድንሻለሁ፣ ምንም አትጠራጠሪም ይላታል። ታዲያ ይህ በእንዲህ እንዳለ ናቲና አቶ ጊዜ ደስታ በደስታ እያሉ እንግዲህ ወይዘሮ አለሜ አንድ ሀሳብ መጥቶላታል። አሁን እዚህ ቤት እንግዳ ስለሚመጣ ውጣና ቆሎ ገዝታ አምጣልኝ ትለዋለች። እናቴ ምን ፈልገሽ ነው? አልገባኝም፣ የተፈጠረ ነገር አለ ወይ ይላታል። ቆሎ አምሮኝ ነው ካመጣ አምጣልኝ አልኩህ ትለዋለች። አይ እኔን አስወጥታችሁ የምታወሩት ነገር ይኖራል፣ ስለዚህ እኔ ስወጣ የምታወሩት ነገር ስላለ ነው፣ ግን አሳውቀኝ ስላቸው ነበር። ቆሎን አምጣልኝና ሁሉንም ነገር የምታይ ይሆናል ይላሉ። እንግዲህ ትሁትና የካሌብ አባት ግን ወይዘሮ ቤቲንና አቶ ጊዜን እዛ ቤት ኑ ብለው አለቅሶ እንደሚደርሷቸው አድርገው ወይዘሮ አለሜን ብቅ ብላ ድንገት እንድታስደነግጣቸው ተመካክረው ስለነበረ ወይዘሮ አለሜ እንግዲህ ቆሎዋን ይዛ ወደ ጓዳ ተደብቃለች። ታዲያ ናቲ ምንም የማያውቀው ናቲና ትሁት የካሌብ አባት ሳሎን ቁጭ ብለዋል። ታዲያ ቤቲም ጥቁር ለብሳ አቶ ጊዜም በደስታ እንግዲህ ሊያጽናኑ እንትን ሊሉ ማለት ነው ተነ ካሌብ አባት ጎን ሊሆኑ ማለት ነው መኪናቸውን አስነስተው መጥተዋል። ታዲያ በርም ተንኳኳ። በር ሲንኳኳ ናቲ ምንድን ነው ሲል ነበር። ትሁት ዝም በል ምንም ነገር እንዳትናገር ስትለዋለች። ታዲያ ቤቲና አቶ ገዜም ሀዘንተኛ መስለው ውስጣቸውን ደስ እያላቸው መጥተው ሶፋ ላይ ቁጭ ይላሉ። ታዲያ የካሌብን አባት አቶ ገዜ እንዲህ ሲል ይጠይቀዋል። እኔ የምለው እንደው ለቀብር እንኳን ሳንደርስ እኮ ቀረን ይላል። የካሌብ አባትም እያፌዘባቸው ደግሞ ቀብር ላይ ይደረሳል እንደ ይለዋል። እኮ እንደዚህ ልል እኮ ፈልጌ ነው እያለም ወይዘሮ አለሜ አዲስ ቀሚስ ለብሳ ፏ ብትክትክ ብላ ማለት ነው ተወደ ጓዳ ብቅ ትላለች። ታዲያ ያን ጊዜ አቶ ጊዜ የሚይዘውን የሚጨብጠውን አንዴ ብድቅ አንዴ ቁጭ ይላል። ምክንያቱም እሷ ሞታለች ብሎ ለቅሶ ሊደርስ ነበር የመጣው። እንግዲህ ቤቲም ጥቁር ለብሳ ገድያታለሁም ብላ ሳምነው ነበር።
ታዲያ አቶ ጊዜ እዚህ ጋር ቤቲ ዋሽታኝ ነው ወይስ አይኔ ነው ወይስ ወይዘሮ አለሜ ሞታለች የተባለችው ምን እየተካሄደ ነው በማለትም ተደናግጦ የሚይዘውን የሚጨብጠውን አጥቷል። አንዴ ብድቅ አንዴ ቁጭ ይላል። ቤቲ በተቀመጠችበት ደርቃ ቀርታለች። ታዲያ የዛሬው ድራማ እዚህ ላይ ነበር ያለቀው። ቀጣይ እንግዲህ ቤቲና አቶ ጊዜ ነገ መቃብር 6 ሰዓት ነው ሲሉ የእነሱ መቃብር የሆነስ ምናልባት 6 ሰዓት የሆነው እንግዲህ ናቲ እዚህ ጋር ምን እንደተፈጠረ አያውቅም። ስለዚህ ትሁት ደግሞ ኖ እዚህ ቁጭ ብለናል፣ እሷ ታዲያ ወይዘሮ አለሜ ስለተቀበረች ብላለች። የትሁት መጨረሻስ ምን ይሆን? ወይዘሮ አለሜስ መጨረሻዋ ምን ይሆን? የናቲ የቤቲና የአቶ ጊዜ ደግሞ እዛ ጋር መንጣት ምን ሊያጋጥማቸው ይችል ይሆን? እንግዲህ በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬው እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።